ቤት ያንኳኩ አልወጣችሁም እዚህ ናችሁ እያሉ ስለሆነ ስጋታችን ከፍ ብሏል ሲሉ ኢትዮጵያውያን ገለጹ። ባርሴ ፈሰሰው ደም ልኩን ንገረው። ምንም አባቱ ያመጣ ምንም አባቱ ቤተ ክርስቲያኒቷ እኩላችን ናት እና የአክሱም ቀዳማዊ ሃይማኖቷ ዋና ሃይማኖቷ እስልምና መሆኑን ታገኛለህ። ስለዚህ እሷን ታርጌት ለማድረግ የተፈለገበት ምክንያት ተቃወመች። ዝም ብላ እኮ መብላት ትችላለች። ዝም ብላ እኮ ማስመሰል ትችላለች። ድምጹንም መቀነስ ትችላለች። ምንም ችግር የለም። ታጣቂዎች በፈተና ላይ በነበሩ ተማሪዎች ላይ ጥቃት መፈጸማቸው ተሰማ። በዛሬው ዕለት በስዊድን ስቶክሆልም ከተማ በአርሲ የተፈጸመው ግፍና በደል ኦርቶዶክስ ተኮር ጥቃት በማውገዝ ተቃውሞ ሰልፍ አካሂደናል። ኢትዮጵያ የተመቻቸችና መብት የምትጠብቅ ሀገር ከሆነ አቤ ቶክቻው ለምን ኢትዮጵያ አትገባም? ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። ጦርነት የማይሰለቻቸው አካላት ድጋሚ ሌላ ኦርቶዶክሳውያን ለማስፈጀት አዲስ ጦርነት ተጀምሯል። የምንመለከተው ነው የሚሆነው። ዘመድኩን ያነሳው አንድ ፍሬ ያለው ጥሩ ሀሳብ አንስቷል። እንመለከቷለን። በስዊድን የነበረ የአትግደሉን ሰልፍም ተካሂዷል። እሱንም እንመለከቷለን። አንድ ዋሃብያ አክሱም እኮ መጀመሪያ የሙስሊሞች ነበር ብሏል። እናያለን። ከትናንትና በስቲያ አንዲት ወጣት ልጅን አቀርብላችሁ ወይ ግደሉን ወይ ደግሞ በሰላም እንስራበት የሚል ነገር ነበር። ታዲያ ከዛ ጋር በተገናኘ የብልጽግና ሚዲያ አካላት ምላሽ ለመስጠት ሞክረዋል። ለማንኛውም በሱ ጉዳይ ላይ ዮኒ ማኛ ጥሩ ምላሽ ስላዘጋጀ እኔም ያስኩት ፋይል አለ የምንመለከተው ነው የሚሆነው። ለብዙዎች እንዲደርስ ይህን ነገር ሼር አድርጉት። ትናንትና በጠየኳችሁ መሰረት ሜምበርሺፕ አባል ሁኑ ባልኩት መሰረት ትናንትና አንድ ሰው አግኝቻለሁ። ቢያንስ በዚህ ሳምንት 10 ሜምበርሺፕ አባል እንደምናገኝ ተስፋ በማድረግ እንቀጥላለን። ከላክ ጀምሩ። ታጣቂዎች በፈተና ላይ በነበሩ ተማሪዎች ላይ ጥቃት መፈጸማቸው ተሰማ። በአክሱም ከተማ በሚገኝ ዊነር ኮሌጅ ግቢ ውስጥ ታጣቂዎች በኃይል በመግባት በፈተና ላይ በነበሩ ተማሪዎች ላይ ከፍተኛ ድብደባና ማስፈራሪያ መፈጸማቸውን የኮሌጁ ይፋዊ የክስ ሰነድ አጋልጧል። የኮሌጁ ዲን ረዳት ፕሮፌሰር ወርቅነህ ገብረስላሴ ለአክሱም ፖሊስ ባስገቡት አቤቱታ ትናንት ሰኔ 11 ቀን 2018 ዓ.ም የታጠቁ አካላትና ፖሊሶች በፈጸሙት በዚህ ጥቃት በ50 ገደማ ተማሪዎች ላይ የአካልና የስነ ልቦና ጉዳት መድረሱንና የኮሌጁ ንብረት መውደሙንም ገልጸዋል። ድርጊቱ በአካባቢው በስፋት እየተካሄደ ካለው ተገዳጅ የውትድርና ምልመላ ጋር በተያያዘ ሳይሆን እንዳልቀረም ታዛቢዎች ጠቁመዋል። እኔ ያልገባኝ ነገር ትግራይ ያሉ ኦርቶዶክሳውያን፣ ትግራይ ያሉ ወንድሞቻችን፣ ትግራይ ያሉ እህቶቻችን ሰላም አትሁኑ ብሎ የረገማቸው ሰው አለ እንዴ? ሰው እንዴት ከጦርነት ወጥቶ ያንን ጦርነት እያማረርን ባለንበት ሰዓት ላይ ተመልሶ ድጋሚ የሚፈተን ተማሪን ለመጨረስ መግባት ምን የሚሉት ነገር ነው? ሰው በቃ ባለፈው ጦርነት ሊነሳ ነው ሲባል እኮ እናቶች እኮ እያለቀሱ ነበር። በቃ ያ ነገር አይደገም እያሉ ነበር። ያ ሁሉ እናቶች አስገድደው ተደፍረው፣ ያ ሁሉ እናቶች ያልሆነ ነገር ተደርጎባቸው፣ አባቶች ያልሆነ ነገር ተደርጎባቸው፣ ወጣቶች ያ ሁሉ አልቀው አሁንም ድጋሚ ጦርነት ላይ ለመግባት እያኮበኮበ ነው። ዋይ አይበቃም ወይ? ያ ሁሉ ያለቀው አይበቃም ወይ? ዛሬም እርስ በርስ ዛሬም ወጣቱን ለመጨረስ ይሄ ሁሉ እልቂት ክርስቶስ። በዛሬው ዕለት በስዊድን ስቶክሆልም ከተማ በአርሲ የተፈጸመው ግፍና በደል ኦርቶዶክስ ተኮር ጥቃት በማውገዝ ተቃውሞ ሰልፍ አካሂደናል። Stop the killing of Christians in Ethiopia. ንጹሃንን ገደሉ፣ ንጹሃንን አረዱ። እኛስ ፍትህን እንጠይቃለን። ፍትህን ከእግዚአብሔር ዘንድ እንጠይቃለን። ኦርቶዶክስን መጨፍጨፍ በኢትዮጵያ ይቁም። ቤተክርስቲያንን ማፍረስ ማቃጠል በኢትዮጵያ ይቁም። ፍትህ ለኢትዮጵያ ኦርቶዶክሳውያን፣ ፍትህ ለኢትዮጵያ ሕዝብ። Stop state-sponsored genocide in Amara, in Ethiopia,
ግፍና በደል እንቃወም፣ ኦርቶዶክስ ተኮር ጥቃት እንዲቆም ሁላችንም እንታገል ስንል ጥሪያችንን እናስተላልፋለን። እናመሰግናለን። በአርሲ የፈሰሰው ደም የእኛም ደም ነው። ለሞቱት ማን ይናገር? ለሞቱት ማን ይናገር? ለሞቱት ማን ይጩህ? ለሞቱት ማን ይጩህ? ዝም ብለሃል አንተ፣ ዝም ብለሃል አንተ። ወገን ሲቀደል ዝም ብለሃል፣ ዝም ብለሃል። ንጹሐንን ገደሉ፣ ንጹሐንን ገደሉ፣ ንጹሐንን አረዱ፣ ንጹሐንን አረዱ። እኛስ ፍትህን እንጠይቃለን። ፍትህን ከእግዚአብሔር ዘንድ እንጠይቃለን። እውን እግዚአብሔር አይል እውን እግዚአብሔር አይምድር እውን እግዚአብሔር አይምድር ያያል ይፈርዳል። ስለ ወገኖቹ ስለፈሰሰው ደም ያያል። እንግዲህ ስዊድን ያሉ ወንድሞቻችን የኦርቶዶክሳውያን ግድያ ይቁም፣ የአማራውያን ግድያ ይቁም ብለው ሰልፍ ወጥተዋል። ያለው ማህበረሰብ በዛ አካባቢ ያለውን ነገር አውግዘውታል። ሰላማዊ ሰልፍ እየተደረገ ያለው በተለይ በሌሎች ዓለሞችም መበራከት እንዳለባቸው የምናምነው ነገር ነው። በእርግጥ የዓለም ጉዳይ ዓለም ላይ ያሉ ህዝቦች ሳያውቁ ቀርቶ አይደለም። ነገር ግን በአንድም በሌላም ግን የዛን ቀን ያንን ሁሉ ኦርቶዶክሳዊ ሲገደል ከአንተ ምን ይጠበቅ ነበር የሚለውን ነገር ግን ቢያንስ ማውገዝህን፣ ይህ ነገር ስህተት መሆንህን መግለጽ ግን ከአንድ ሰብአዊ ሰው የሚጠበቅ ነው ብዬ አስባለሁ። በባለፈው ስናነሳው የነበረ ጉዳይ ነበር። በደቡብ አፍሪካ መጤጠል እንቅስቃሴ እየተበራከተ እንደሆነም ስናነሳ ነበር። አሁን ደግሞ ጭራሽ ቤት ለቤት ጭምር እያንኳኩ እንደሆነም እየሰማን ያለ ነው። ቤት እያንኳኩ አልወጣችሁም እዚህ ናችሁ እያሉ ስለሆነ ስጋታችን ከፍ ብሏል ሲሉ ኢትዮጵያውያን ገለጹ። በደቡብ አፍሪካ በስደተኛ ጠል ቡድኖች የተቀሰቀሰውና የውጭ ዜጎች ይውጡልን የሚለው ዘመቻ ተጠናክሮ መቀጠሉን በአገሪቱ የሚኖሩ ኢትዮጵያውያን ተናግሯል። ከጆሃንስበርግ ከተማ አቅራቢያ በምትገኘው ሚድራንድ ከተማ የሚኖሩ ኢትዮጵያውያን እያስረዱት ባለው አኳኋን ላለፉት ጥቂት ጊዜያት ረገብ ብሎ የነበረው ዛቻ፣ ማስፈራሪያና ዝርፊያ፣ ድብደባ በአሁኑ ወቅት በከፍተኛ ሁኔታ አገርሽቷል ብለዋል። የአመፁ መሪዎች እስከ ሰኔ 23 ቀን ወይንም እስከ ጁን 30 ድረስ ሀገራችንን ለቃችሁ ውጡ ሲሉ ያስቀመጡት የጊዜ ገደብ እየተቃረበ በመምጣቱ በአሁኑ ወቅት በሁሉም አካባቢዎች ከፍተኛ ውጥረትና ስጋት መንገሱን ነዋሪዎች ጠቁመዋል። በተለይ በአንዳንድ አካባቢዎች የጥቃቱ አራማጅ ቡድኖች ቤት ለቤት እየዞሩና እያንኳኩ አልወጣችሁም እዚህ ናችሁ እያሉ በማስፈራራት ላይ በመሆናቸው በአገሪቱ የሚኖሩ የውጭ ዜጎች ስጋት ከመቼውም ጊዜ በላይ ከፍ ማለቱንም አስረድተዋል። ማላዊ፣ ኒጀር፣ ጋናና ናይጄሪያ የመሳሰሉ ሀገሮች ዜጎቻቸውን በሰላም ማስወጣት የጀመሩ ሲሆን አንዳንድ አፍሪካውያንም ጥቃቱን በመፍራት ተሰብስበው በህዝባዊ አደባባዮች ላይ ውሎና አዳራቸውን እያደረጉ ይገኛሉ። የደቡብ አፍሪካ መንግስት ድርጊቱን እያወገዘ እርምጃዎችንም እየወሰደ መሆኑን ቢገልጽም በተግባር ግን ከባድ ዝርፊያና ማስፈራሪያ አሁንም እየተፈጸመ መሆኑን ሁለት የጆሃንስበርግ ነዋሪዎች ገልጸዋል። በተለይ በሀገሪቱ በከፍተኛ ቁጥር በሚኖሩ የማላዊ ዜጎች ላይ ተቃውሞ የበረታ ሲሆን እነሱም የተቃውሞ ሰልፍ ማድረጋቸው ተሰምቷል። በደቡብ አፍሪካ የኢትዮጵያውያን ኮሚኒቲ አስተባባሪዎች ስለ ወቅታዊ ሁኔታና ስለሚወሰደው እርምጃና ጥንቃቄዎች በቀጣይ ዝርዝር መረጃዎች እንደሚያወጣ የገለጹ ሲሆን እናት መረጃም የሚሰጠውን ዝርዝር መረጃ በቅርበት ተከታትሎ የሚያቀርብ ይሆናል። እናመሰግናለን ወንድማችን ፈራወል። አሁን ላይ በነገራችን ላይ መሪ ቢኖረን ኖሮ እንደው ጋናው ወይ ደግሞ እንደ ሌሎቹ አካላት በግልጽ አስፈራርቶ ህዝቤን አትንካ የምትነካ ከሆነ ግን እርምጃው ባንተ ላይ ይብሳል ብሎ መናገር ባለመቻሉ ምክንያት እንደምታውቁት የኛ መንግስት ለህዝቡ የሚጨነቅ ህዝብ አይደለም፣ መንግስት አይደለም። እንደምታውቁት በግልጽ ጄኖሳይድ እየፈጸመ ያለ መንግስት፣ በግልጽ እየገደለን ያለ መንግስት እንዲህ ለማያደርግልን ብለን ጠይቀው ምክንያቱም እንደማያደርግልን ስለምናውቀው ማለት ነው። እዛ ያሉ ግን ሁሉም ቢሆን በጥንቃቄ ማየት ከኮሚኒቲ ጋር መነጋገርና በህብረት ሰብሰብ ብሎ በአንድ ቦታ መሆን ተገቢ ነው ብዬ አስባለሁ። ለሚመጣው ነገር ለመመለስም የተወሰነ መጠን ኃይል መደራጀቱና መሰባሰቡ አግባብነት ያለው ነገር ነው።
ሌላኛው እንግዲህ አብዱል ጀሊል የሚባለው ወሃቢያ አለ የሚጽፈው ጽሁፍ በጣም ብዙ ጊዜ የሐሰት መረጃ ነው። ታዲያ ይባስ ብሎ እንዲህ ብሏል። ብዙዎቻችን የምንሳሳተውና ሙስሊሙ ጭምር በደንብ የማናጎላው ነገር እስልምና በነብዩ ሰለላሁ ዐለይሂ ወሰለም ተጀመረ ብለን ነው። እሳቸውንም የእስልምና ሃይማኖት መስራች እሳቸውንም የእስልምና መስራች አድርገን ነው የምንገልጸው ነው። እንደዛ በነገራችን ላይ በዓለማችን ላይ ሁሉም 99.999% በሙሉ የሚናገረው እስልምና በመሐመድ እንደተጀመረ ነው። 0.0001% ብቻ ነው እስልምና ክሌም ያደርጋለው ወደ ኋላ እንደሚሄድ የሚናገረው። ሌላው የዓለም ታሪክ በሙሉ በአንድነት ተስማምቶ ሊናገር የሚችለው እስልምና በመሐመድ እንደጀመረ ነው። ነገር ግን ሁሉም ነገር የኛ ነው የሚል አባዜ ስላለባቸው የሚለውን ነገር ሰሙታላችሁ። ነብዩ ሰለላሁ ዐለይሂ ወሰለም የእስልምና የመጨረሻው ነብይ ናቸው። የዚህ እስልምና የተባለው የፈጣሪ መንገድ ሃይማኖት የመጨረሻው ነብይ ናቸው። ስለዚህ ከመጨረሻ በፊት ደግሞ መካከለኛ መጀመሪያ የሚባል ነገር አለ። የነቢያቶቹ ሁሉ ሃይማኖት ነው እስልምና። የአዳም ሃይማኖት ነው፣ የኢብራሂም ሃይማኖት ነው፣ የሙሴ ሃይማኖት ነው፣ የዘካርያስ ሃይማኖት ነው፣ የሶሎሞን ሃይማኖት ነው፣ የዳዊት ሃይማኖት ነው፣ የሙሴ የኢሳ የኢየሱስ ክርስቶስ ሃይማኖት ነው እስልምና። እንግዲህ ላይ ፍቅር ሲዝም ተነስቶ ሙሴ የኛ ነበር፣ አብርሃም የኛ ነበር፣ እንትን የኛ ነበር ቢባልና ማስረጃው ይባል ማስረጃው የለም ዶክመንቱ ጠፍቷል ቢል መብቱ ነው። ማን ይከለክለዋል? ፍቅር ሲዝም ተነስቶ አዳም እኮ የመጀመሪያ የፍቅር ሲዝም ነብይ ነው ቢል ማን ይከለክለዋል? አምጣ ማስረጃ ሲባል ማስረጃ የለም ጠፍቷል ዶክመንቱ ቢል መብቱ ነው። የእስልምና አካሄድም እንደዛ ነው። ነገራችን ላይ አምጡ ማስረጃችሁን እስቲ ከታሪክ ደርሳናት የፈለጋችሁ ታሪክ ደርሳን ከ7ኛ ክፍለ ዘመን በፊት የነበሩ ታሪክ ደርሳናት የሚናገሩት አምጡ ቢባል ምንም አይነት ማስረጃ የላቸውም። ሲባል አላህ እንዲህ ብሏል ነው ይባላል። አምጡ ማስረጃው እስቲ ገለጡት፣ እስቲ እንወያይ በታሪክ ጉዳይ ላይ ከመሐመድ በፊት እስልምና ነበር የሚል አንዲት ዶክመንት አምጡ፣ አንዲት ብጣሽ ወረቀት የምትሆን እንኳን አምጡ ይባሉ ማስረጃ የላቸው። ግን ያው እንደምታዩት ማን ይጠይቃቸዋል? እንደ ፍቅር ሲዝም እነሱም እያሉ እየቀጠሉ ነው ያሉት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የዛ ኮንቲኒዩቲ ናቸው እና የአክሱም ቀዳማዊ ሃይማኖቷ ዋና ሃይማኖቷ እስልምና መሆኑን ታገኛለህ። አሁን ብዙ ጊዜ ይሄን ስናወራ እንዴ እስልምና በነብዩ ሰለላሁ ዐለይሂ ወሰለም በመሐመድ ተጀምሮ ወደ ኋላ እንዴት ከ615 ወደ ኋላ እንዴት ይሄዳል ምናምን ብሎ ሰው ሐሳብ ያነሳል። ይሄ የሚመጣው ምንድነው መሰለህ? ከስንፍና ነው። ስንፍና ያሳሰብ ስንፍና አለ አይደል? አሳሰብ ስንፍና ቀላል ነው። ኢዚ የሆነው መንገድ ነው የምትፈልገው። ስንፍና ወይስ ታሪካዊ ሙግት የሚለው ነገር አይመለስቱም። ብዙ ጊዜ ላይ በአክሱም በቁፋሮ የተገኙ ምስክር ያለባቸው ኮይሎች ተገኝተዋል፣ ሳንቲሞች ተገኝተዋል፣ ድርሳናት ተገኝተዋል፣ የድንጋይ ለጽሁፎች ጭምር ተገኝተዋል። እስቲ አክሱም ላይ የእስልምና አሻራ አንዲት አሻራ ድንቡሉ አምጡ ይባሉ ግን የላቸውም። ክሌም ማድረግ የሚፈልጉት የኛ ነው። ይሄ ከኛ ጨዋታ እየተጫወቱ ያሉት እስልምናና ሙስሊሞች የሚል ቃል ከነብዩ ሰለላሁ ዐለይሂ ወሰለም በፊት ይፈልግና ሰው ሲያጣው ኦኬ የለም ማለት ነው ይላል። ከሌለ ምን ታደርጋለህ? እስልምና ወይም ሙስሊም የሚለው ከሌለ የለም ማለት ነው። በቃልከው ከሌለ የለም። ክርስትና እኛ ከክርስቶስ በፊት አንፈልገውም። ምክንያቱም ክርስትና በራሱ የክርስቶስ ተከታዮች መሆን ስለሆነ ክርስትና ክርስቶስ ከመምጣቱ በፊት ነበረ ብለን የምንል ከሆነ ውሸት ነው። ስለማይሆንም ክርስትና የክርስቶስ ተከታዮች መሆናችን የምናምንበት የምንገልጽበት እምነት ነው። ግን ክርስትና ሄደን ግን አብርሃምም እኮ ክርስቲያን ነበር የክርስቶስ ተከታይ ነበር አንልም። ክርስቶስም በመገለጡ ዘመን ማለት ነው እንደዛ አንልም። ግን በስላሴ ያምን ነበር ብለን ግን ሞግታለን፣ እናስተምራለን ዘፍጥረት 18 ጠቅሰን። ስለዚህ የሌለ ከሆነ የለም። ከታሪክ ጋር የምትጣላ ከሆነ ችግሩ ያለው አንተ ጋር ነው። ታሪክ ነው፣ በቃ አልፏል፣ ሆኖ ተከስቶ ያለፈ ነገር ነው። ሄደህ ባከሆነ ወደኋላ ሄደህ ተመልሰህ የምትቀይረው ታሪክ የለህም። ግን እንዳልኳቸው ብሎ እየቀጠሉ ነው ያሉት። ይሄ ትክክል አይደለም። ቆፍጠን ማለት ያስፈልጋል። ልኩን ንገረው። ምንም አባቱ ያመጣ ምንም አባቱ ቤተክርስቲያኒቷ እኩላችን እንዲህ እኮ የሚያናግረኝ እኔ በፎርማል መንገዱ በትክክለኛው መንገድ የሚነጋገር የሚሰማ ስለጠፋ እኮ የመጣ ይምጣ ብዬ ባለጌ የሚጫወተው በዛኛው መስመር የሚሰማ ስለሌላ አስመሳይ ስለሆነ ነጠላውን ድርብ አድርጎ አባታችን የማይኖረውን ህይወት ስለምንኖር በቃ ይውጣልኝ። እኔ የምሰደበው እኔ ነኝ የምዋረደው።
እቺም ልጆች ይፈርዶባቸዋል የዛ ልጅ ነው የሚባሉት እኔው ልዋረድ ግን የልቤን ተናግሬ ሲኦል ልግባ ሲኦል ልግባ የልቤን ተናግሬ ማለት ቆፍጣና መሆን ያስፈልጋል መጠየቅ ያስፈልጋል ቤተክርስቲያን የጋራ ናት ቆጥሮ ተለክቶ ለነሱ ተሰጥቶ አንተ እንትን የምትልበት ነገር የለም ህመሙ የሚሰማው ሰው ሃይማኖቱ ሲሆን ይሄው የኦሮሞ ጳጳሳት እንደዚህ እኮ የምንጨፈጨፈው እንደነዚህ እኮ ልጆቻችን ተነስተውኛን የሚገሉት ህዝቡ ወደ ጴንጤ ሄደው ህዝቡ ወደ እስላም ሄደው በቋንቋ ስላልተማረ ነው ብቻ አይደለም እኛ ሲራስካይ ስላልሆን ነው እኛ ጳጳስ ስለሌለን ነው እሺና አገልግሎት በጥሪ ነው በቅባት ነው በፖለቲካ ኮታ አይደለም ግን ደግሞ በእናንተ ምክንያት ቤተክርስቲያኒቷ እሳት ላይ ከምትጣድ እስቲ ኑ ኦሮሞዎች ኑና እስቲ ጳጳስ ያዙ ያው ቦታውን ያዙ ተባለና ተሰጣቸው አሁን ዛሬ አሩሲ የተመደቡ ሰውዬ አሩሲ ተወልደው ያደጉ ምን ያሉ ናቸው እናታቸው እዛ ሲሄዱ አራጁ ሊተውላቸው ዋናው የዋሃብያ ጠላት ዋናው የኦሮሞማ ጠላት ከነገድ አማራ የሚለው ስም ነው ጠላቱ አማራነት ኦርቶዶክስ የሚለው ነው ጠላቱ ተስማምቶ ይኖራል እኛም ጌታ የምንለው ነው ጴንጤም ጌታ የሚለው አህመድ ዲንጀበል እኔ ጌታ የምለው እግዚአብሔር ኢየሱስ ክርስቶስን ይነቅፍና ጴንጤ ጌታ የሚለው ከጴንጤ ጋር መዝሙራቸው ላይ ሄዶ ጉባኤያቸው ላይ ሄዶ ይከፈላል ለምን ጴንጤ ኢየሱስ ክርስቶስን ፍጡር ስለሚያደርገው አቅም እንደሌለው ስለሚያደርገው ተለማማጭ ነብይ አማላጅ ስለሚያደርገው ማለት ነው እኔ ጋር ስትመጣስ እኔ ጋር ኢየሱስ ክርስቶስ እግዚአብሔር ወልድ ነው ከሶስቱ አካል አንዱ አካል ነው ወልድ መንፈስ ቅዱስ ወልደ ማርያም ወልደ አብ ብዬ ነው ማምነው ስለዚህ እግዚአብሔር ነው ማምነው ስለዚህ የኔን መንፈስ ይጋጫዋል የጴንጤስ ምንም ችግር የለም አሁን አለባብሰ ነው በኋላ ቆርጡሞ ለመብላት ይበቻል ሁለቱም ግን አንድ ላይ ሆነ መዋጋት አንችልም ጴንጤውን አቅፎ ይዞ ኦርቶዶክሱን ለጋራ ያደቁታል ማለት ያደቁታል ካለ እንዲህ እንደዋዛ እንደምትመለከቱታል በጣም ማስተዋል ይፈልጋል በጣም እየተሄደበት እየተሆነ ያለውን ነገር በጣም ማስተዋል ያስፈልጋል እነሱ ለሁለት ገጥመው እነሱ አንድ ላይ ገጥመው ኦርቶዶክስን እንዲህ ድቻዋን የሚያበሏት ማለት ይቻላል እዚያውን ኦርቶዶክስ ሀገረ መንግስት ውስጥ የለችበትም ኦርቶዶክስ ስልጣን ውስጥ የለችበትም ኦርቶዶክስ የሚጮህላት የላትም ስለዚህ አነቃለሁ የሚል አስተምራለሁ የሚል ሰው ይሄንን እውነት ነው መግለጽ አለበት ጴንጤዎቹ በድፍረት ነው የሚናገሩት በቸርቻቸው ውስጥ ነው የሚናገሩት እንሰብረዋለን እንሻገረዋለን እናደቀዋለን የግብፅን ጣዖት እንሰብራለን ታቦትን እንዲናደርጋለን አሜን ነው ሃሌሉያ ይላል እኔ ማስተማር የምፈልገው አደቀሃለሁ አንተን መናፍቅ አደቀሃለሁ ያንተን መንፈስ አደቀዋለሁ የሚል መምህር ነው የሚያስፈልገው እስላሙ በየመስጊዱ ወሃቢው የሚለውን እየሰማችሁ ከእስራኤል ጋር ኢራንና እስራኤል በተጣሉ አይደል ክፍታፉን የሚከፍትብን ወሃቢያ እንዴ ምን አገባኝ እኔ ስለ ፍልስጤም ምን አገባኝ ስለ እስራኤል ምን አገባኝ ስለ ኢራን እንዴ እስራኤል ጋዛን ስትቀጠቅጥ መጥቶ ያሩሲን ክርስቲያን ካላረድኩ ይላል ምን ይመለከተናል እስራኤል አይሁድ ሰቃሊያነ ክርስቶስን ማታምን ከኔ ጋር ምንድነው የሚያገናኛት እኛ እስራኤል የምንለው እስራኤል ተስጋ እስራኤል ዘነፍስ የምንለው እስራኤል ምድሯን ጌታ የተመላለሰባትን ሰማያዊቷን ኢየሩሳሌም ደግሞ ያለችዋን የምንጠብቀው ነው ተስፋ አድርገን የምንሄደው ከኔታንያሁ መንግስት ጋር ምን አገባን ከእስራኤል ጦር ከእስራኤል ሚኒስተር ጋር ምን አገባን ይሄ ድልብ መሃይም የዋሃቢ እስላም ግን እስራኤል ጋዛን ስትቀጠቅጥ አይ ኦርቶዶክሶች እናንተ ጎንደር ያሉት ፈላሻዎችን እስራኤል ምን አገባኝ ጎንደር ያለው ፈላሻም አይሁድ ነው ከቻልክ መሄድ መዝመት ግብጽ ቅርብ ነው ሱዳን ቅርብ ነው በቃ ታጥቀ መሄድ
ባህር ተሻግረህ የመን ገብተህ ሳውዲ ገብተህ ሂድ እኔ እስራኤልን ልቅጠም ማለት አለብህ። ከኛ ጋር የሚያገናኘው ነገር የለም። የሚያገናኘው ነገር የለም። ጣጣ እኮ ነው የገባነው፣ ዕዳ እኮ ነው የገባነው። ስለዚህ አሁን ሰባኪዎቹ አውደ ምሕረት ላይ የሚያስተምሩ ሰባኪያን እንደ እስላሙ መሆን አለባቸው። እንደ እስላሙ ዋጋ ይከፍላሉ። ሲጀምር አሁን ላይ ቤተክርስቲያን ዋጋ ካልተከፈለ የምትሻገርበት ዘመን ላይ አይደለች። ቤተክርስቲያን በአሁኑ ሰዓት ላይ ዋጋ እንዲከፈልላት የምትፈልግበት ዘመን ላይ ያለችው። ቆፍጠን ብለን ኮስተር ብለን መነጋገር ካልቻልን፣ አውደ ምሕረቶቻችን ጠንካራ መልእክትን ማስተላለፍ ካልቻሉ፣ ኦርቶዶክሳውያንን ማጽናት ስለማይቻል ማይሰራት ማይችል ከሆነ በጣም አደጋ ውስጥ እንዳለን የምናውቀው ነገር ነው። እስልምና ወይ ደግሞ የወሃቢዝም አካሄድ በአሁኑ ሰዓት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ምክንያት እየፈለገ ለማጥፋት የሚጥሩ አካላት ናቸው። ምክንያት እየፈለጉ በማይመለከተንም በሚመለከተንም ነገር ኮሽ ባለ ቁጥር ቤተክርስቲያን ተጠያቂ እያደረጉ አማራውን ኦርቶዶክሱን ማጽዳት ተያይዘውታል። በተለይ ታርጌት ኦርቶዶክስና አማራ የሚለውን ስለሆነ ማለት እያየን ያለነው ነገር እሱ ነው። አማራና ትግሬ አንድ ሆኑ ይህን ነገር መቃወም ሲገባቸው፣ አሁን ደግሞ ትግራይ ደግሞ ተገንጥሎ ደግሞ እርስ በርስ ደግሞ ጀምረውታል። በጣም ነውረኛ፣ ምንም ያልተረዱት ለምን እንደሆነ አላውቅም። ወይ ሆን ብለው ገዳዮቻችንን ስራ እያስፈጸሙ ነው፣ አሊያም ደግሞ ሆን ብለው ኦርቶዶክሳውያን በቃ የማጥፋት እርስ በርስ የማጥፋት ዘመቻ ተያይዘውት እየቀጠሉ እንደሆነ እያየን ያለ ነው። ታስታውሳላችሁ፣ አንዲት እህታችን መታ መሮኛል፣ በቃ ስራ እንደዚህ ከሆነ ከባድ ነው፣ እኔ አልችልም፣ መቀጠል አልችልም፣ እየተዘረፍኩኝ ነው፣ ያለ አግባብ እየታሸገብኝ ነው ብላ ስትናገር ነበር። ታዲያ ይህን ነገር አንድ ሰው መጥቶ እንቧ ከራየው ብሎ ነበር። ለማንኛውም ቪዲዮን ላስታውሳችሁ ለማስታወስ ያህል መንግስት በቃ ማለት በቃ እንዲሰጭት አድርገህ ህይወታችንን እንዲመስቀልቅልቅል አድርገህ ማለት ነው። ህይወታችንን ለምን አጨርሰንም? በቃ አንዴ መተህ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከምታበዛው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ብላችሁ ነው ሆን ብላችሁ የሚያከ ሲስተም አፈታችሁ እንዴ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ምን ያው ከተማ ልጅ መሄድ የለኝም እንዴ? ዛሬ ወረዳ ምናምን ብለው ወረቀት ሰጥተው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት እኔ አላቆማ መንግስት ይሄ ቪዲዮ ማለት ነው። ታዲያ ከዚህ ቪዲዮ ጋር ተገናኘ አንድ የብልጽግና ጋዜጠኛ አለ። እሱን አያይዞ ምላሽ የሰጠበት ነው። ዮኒ ማኛን እንስማውና ሐሳብ እንሰጣለን። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ በምታዩት መልኩ አንዳንድ ነገሮች እያየን እንግዲህ ብዙ ጊዜ ካየኋቸው ነገሮች በጣም ተለይቶብኛል። እንግዲህ ቼታችን ኢትዮጵያ ላይ በጣም መኖር ከሚፈልጉ ከሚወዱ ሰዎች መካከል እንዴት ሰው ከሀገሩ ይሰደዳል ከሚሉት እንዴት ሀገር እያለን ይሰደዳል ከሚሉት መካከል ነበርኩ። አንዳቸውም የኢትዮጵያውያን ወንድምና እህቶቼ ሲሰደዱ በጣም ማዘን ሰው ነበርኩ። አሁን ግን በጣም መሮኛል። በቃ መንግስት ከፈለገ ለምን አትረሽነንም? ለምን አታጠፋንም? በቃ ምንም አናደርግም ብላ ሀሳብ ትሰጣለች ማለት። ከዛ በኋላ እና አቤ ተወክቻው ይባላል ከጎን የምታዩት ወንድማችን ደግሞ ምን ይላል? እንዴት ብልጽግና ትናገሪያለሽ? አንቺ እኮ ያለሽ ክለብ ባር አለሽ ኢትዮጵያ ላይ። ያ ላይ በከፍተኛ ድምፅ በከፍተኛ ሙዚቃ ጩኸት ምክንያት ጎረቤቶች እየበጠበጥሽ የጎረቤቶችን እያወክሽ ነው የምትኖሪው። ስለዚህ መንግስት ደግሞ በዛ ጊዜ ላይ ተደጋግሞ ማስጠንቀቂያ ሰጥቶሽ እምቢ ስላልሽ ያንን ስላረገሽ ነው እንደዚህ የጮሽው እንጂ ተመችቶሽ ነበር የምትኖሪው ብሎ ጓገጭ አለ እና ጎረቤትን ያማከለ አይደለም ማለት። ለብልጽግና ደጋፊዎች አንድ ነገር ልጠይቃችሁ። ይሄ ጥያቄ ነው። እንደው ኢትዮጵያ ውስጥ ማንኛውም ባርም ሆነ ሬስቶራንት የሚከፈተው የትኛውም ኢትዮጵያ ላይ ከማህበረሰቡ የራቀ ቦታ ላይ ነው ወይስ ማህበረሰቡ ያለበት ቦታ ላይ ነው የሚጠቀመው? ማንኛውም ኢትዮጵያ ውስጥ ያለ እናንተ ማስተዋል ላይ ለምን የተማረ ሰው ብልጽግናን ስለማይደግፍ በሚል ነው። የተማረና እውቀት ያለው እንዲያሻሽሉ የሚጠይቃቸው ጥያቄዎች የሉም። ብልጽግና ላይ ይሄን ብታሻሽሉ፣ ይሄን ብታደርጉ አይሉም።
ስለሚከፈላችሁ ብቻ የተቸን ሰው በሙሉ ያሳደዳችሁ ምን ማድረግ ነው? እንዳውሬ መጮ ነው የምታውቁ። ስለዚህ ኢትዮጵያ ላይ የትኛውም ሬስቶራንትም ሆነ የትኛውም ባር፣ የትኛውም ክለብ፣ የትኛውም ምን ማህበረሰቡን ያማከለ አይደለም ሲሰራ የነበረው ያ ነው። ስለዚህ እሷን ታርጌት ለማድረግ የተፈለገበት ምክንያት ተቃወመች። ዝም ብላ እኮ መብላት ትችላለች። ዝም ብላ እኮ ማስመሰል ትችላለች። ድምፁንም መቀነስ ትችላለች። ምንም ችግር የለም። ያመጣችሁበት ምክንያት በጣም የሚያስቅ። እኔ በጣም የምትገርሙኝ የሰው ልጅ አልተመቸኝም ማለት አይችልም። ሀገር ላይ አልተመቸኝም በቃ መሮኛል ማለት አይችልም። ይሄም ፖለቲካ ሁሉ ነገር እናንተ ከተነካ እንዴት አደርጋል? ሌላ ጥያቄ ልጠይቃችሁ። የብልጽግና ውጭ ሆናችሁ የምትደግፉ ኢትዮጵያ የተመቻቸችና መብት የምትጠብቅ ሀገር ከሆነ አቤ ቶክቻው ለምን ኢትዮጵያ አትገባ? መስፍን ፈይሳ ለምን አትገባም? እና ዛት ነው መሃል ሜዳ ሌሎቻችሁም ካድሬዎችና አጨብጫቢዎች ለምን ኢትዮጵያ ፈታ ብላችሁ አትኖሩም? መንግስት ነው፣ ማንም አይነካችሁም። ኢኮኖሚ አለ፣ ሁሉ ነገር የተመቻቸ ነው። ስደት ላይ ምን ታደርጋላችሁ? ምን ይጠቅማችኋል የስደት ኑሮ? ስለዚህ አያችሁ ችግሩ ምንድነው? ማስተዋል በሆድ በከርሳችሁ ስለሆነ እንጂ ዕውቀት ካላችሁ የሰው ልጅ በዚህ ደረጃ ይማረራሉ ብሎ መጠየቅን የመሰለ ትልቅ ነገር የለም። አቤ ቶክቻው አባቴ ጥሩ ነው መደገፍ፣ ግን ለምን አትገባም? እናደግፍ አብረ ለምን ከብልጽግና ጋር እየሰራ ሀገር አታለማ? ለምን ታቋላ የኑሮ ውድነቱን መኖር እንደማይቻል አንተ በፈለግከው መንገድ መሆን እንደማትችል ስለምታ ውጭ ሆነ አጨብጭበ ትንሽ ተቆራጯ ስለሚበቃት መስፍን ፈይሳም እንደዚሁ ሌሎቻችሁን ካድሬዎች ያንን መሃል ሜዳም ሌሎቻችሁን ካድሬዎች ያንን ስለምታረጉ ነው። እህታችን ብቻ አይደለችም። ብዙ ወንድሞቻችንና እህቶቻችን በምሬት ሲናገሩ እንደዚህ ወንጀል ሰርታቸዋል፣ እንደዚህ አድርጋቸዋል እያላቸው የምትሳስሩ ናቸው። አርሲ ላይ አባቶች ለምን ተገደሉብን ያሉት አይደለ? እንዴት አሰሩት? አይደለ? እንዴት አሰሩት? ለምን ብልጽግናን ተነካብን ብላችሁ ስትጮሁ የምትውሉ የብልጽግና ሆዳም ቅጥረኞች ታሳፍራላችሁ። አንዳንዴ ዝም ብለህ ብላ እኮ ለሁሉም ነገር ጮህልኝ ከተባልክ ውሸት እንደሆነ ብልጽግና በዛ ታውቃለህ። አንድ ሰው መተንፈስ አይችልም የሚል አስተሳሰብ አለ። ሁሉም ይውደደኝ፣ ኢትዮጵያ ሰላም ናት፣ መልካም ናት፣ ሁሉ ነገሯ እየተመቻቸ ነው። አቤ ቶክቻው ማታ ላይ እኔ የፈለግከውን ላስይዝልህ። ከአዲስ አበባ ኦሮሚያ ክልል በመኪና ሂድ፣ እስም ከአዲስ አበባ አማራ ክልል በመኪና ሂድ። ማታ ላይ ጎሄድ ከአዲስ አበባ ደቡብ ክልል በማታ ያለምንም ችግር ደርሰናል። ይሄ ሰላም የሌለበት ሀገር ላይ በሰላም ሰው ወጥቶ መግባት የማይችልበት ሀገር ላይ ሌባ ካድሬ ወንበዴ በበዛበት ሀገር ላይ በቃ ጥሩ አመራር እንዳለ አድርጋችሁ ሰክሱ ማየትን የሚመስል አሳፋሪ ነገር የለም። አንተ ደግሞ ወይ አታምር ወይ አታፍር። እግዚአብሔር እባብን የልቡን አይቶ እግሩን ነሳው ነው የሚባል። እግዚአብሔር ምስክሬ እንደዚህ ነው። እግዚአብሔር የአይቶ ነው የሚሰራ። ያንተን ቆሻሽነት አይቶ በመልክም በምንህም አልሰጠ። ቆሻሻ ሆዳ እቺን ልጅ አጀንዳ አርጋችሁ ቀውጥ ያርጋችኋት እናንተ ናችሁ። እናንተ ባረጋችሁን ነገር እኛም አየናትና አሁንም የምለው ኢትዮጵያ ላይ የትኛውም ሬስቶራንት ሂድ፣ የትኛውም ቦታ ሂድ፣ ማህበረሰቡ በሚኖርበት አካባቢ ላይ የሚሰሩ እንጂ የተለየ ቦታ ተሰጥቷቸው ለሬስቶራንት ለምን ተብሎ የተደረገ ነገር እንደሌለ ለመናገር ነው። ለማንኛውም መንግስት ይሄዳል፣ ህዝብ ግን ዘላለማዊ ነው። ከህዝብ ጋር ባትጣሉ መልካም ነው ብዬ አስባለሁ። መልካም ቢሰራ የመጀመሪያው ግንባር ቀደም የብልጽግና ደጋፊ ዮኒ ማኛ ይሆናል። ማንም አይቀድምኝ። ግን ህዝብ እያለቀሰ ህዝብ በጣም እየመረረው ወጥቶ ሲናገር አፋፉን ብሎ ለማስገባት የምትሞክሩት ጨብጫቢ ካድሬዎች መሃይማን ግን እኛ ልክ እናስገባለን። ሰላማችሁ ይብዛ። መልካም ቀን። እናመሰግናለን። ለዚህች ልጅ አፏን ለማስያዝ በጠዋት ነው የጀመሩት። ከጠዋት ጀምሮ ነው ቪዲዮዎች ሲሰሩ የነበሩት። ሐሰት ነው፣ ዶክመንቱ እጃችን ገብቷል፣ ከዚህ ዲቢ እስከዚህ ዲቢ ድረስ ነው የድምፅ መለኪያውን ማለት ነው እንትኑ ቮዩም ከዚህ ዲቢ እስከዚህ ዲቢ ድረስ የሚፈቀደው፣ ከዛ ውጭ ያለውን ነገር አይፈቀድም።
ስለዚህ በሆነ ጊዜ መተው በድብቅ መተው እንትኑን ዲቢዋን ሲለቁት ዲቢዋ ከሚገባውና ከሚጠበቀው በላይ ነው የተሰጣት። ስለዚህ እቺ ልጅ ልትታገድ ይገባታል። አዲስ አበባ ውስጥ ስንት መሸታ ቤቶች፣ ስንት ጭፈራ ቤቶች እንደፈለገ ድምጻቸው እየወጣ እስከ ጥግ ድረስ ድምጻቸው እየተከፈተ ምንም የማይባሉ ሀብታም ስለሆነ ምንም የማይባሉ አካላት ገና ለገና አንዲት ፍሬ ልጅ ትንሽዬ ምግብ ቤት ከፍታ ሙዚቃ ስለከፈተች ተብሎ ማንገላታት፣ ማሰር፣ ማሰቃየት ወይ ደግሞ እንደዚህ ነገሮች ማድረጉ የትም እንደማያደርስ እናውቀዋለን። በተለይ ገና ወጣቶች ናቸው። ወጣቶች ስራ መስራት አለባቸው። ትንሽዬ የፈጠራ ስራ አግኝተው ትንሽዬ ነገር አግኝተው ወጥተው የሚገቡበትን ነገር እሱኑ የምንነፍጓቸው ከሆነ እነዚህ ወጣቶች ነገር እንደማይዞሩባቸው ምንም እርግጠኛ አትሁኑ። እስር ቤት ይሞላል። በነገራችን ላይ መሳሪያም ተተኩሶ ያልቃል። ደርግ ጊዜም ያ ሁሉ ሰው አልቆ ሰው ግን አንሰራርቶ ማድረግ ያለበትን ነገር አድርጎ መንግስትን ገልብጧል። ስለዚህ በመሳሪያ ተመከታችሁ ወይ ደግሞ የሆነ ብሔር ከኛ ጎን ነው ወይ ደግሞ የሆነ እምነት ከኛ ጎን ስለሆነ ምንም አይመጣም ብላችሁም ታስቡ ከሆነ የጊዜ ጉዳይ ነው። የማይገለበት የለም። ብዙ ደፋር ነገስታት፣ ብዙ ደፋር መሪዎች ተገንጥለው ተገልብጠው ወጥተዋል። ስለዚህ ዛሬም ነገም የምትሰሩት ነገር እንደሚያስከፍላችሁ ዋጋ እንደሚያስከፍላችሁ የምትደግፉት አካላት ደግሞ ዋጋ ልታገኙ ልትከፍሉ እንደምትችሉም ማሰብ አለባችሁ። በተለይ ውጭ ሀገር ላይ ሆኖ በእርግጥ ዮኒ ማኛ ብሎታል፣ የተማረ አካል ብልጽግናን አይደግፍም ብሏል። እውነት ነው። የተማራችሁ አትመስሉንም። የተማራችሁ ብትሆኑ ኖሮ እነኚህ ወጣቶች ላይ የሆነ ያለውን ነገር፣ ህፃናት ላይ የሆነ ያለውን ነገር ድጋሚ ጦርነት ለማንሰራራት ባለበት ሰዓት ላይ መቃወም እንጂ መደገፍ የሚገባን ዘመን ላይ ነው ብዬ አላምንም፣ አላስብም። ስለዚህ ዛሬም ነገም የኦርቶዶክሳውያንን ግድያ፣ የኦርቶዶክሳውያንን እልቂት እንቃወማለን። መቃወም ደግሞ አለብንም ብዬ አስባለሁ። ስለዚህ አለባ ምናልባት አዲስ መረጃ ካለ በኋላ ላይ የሚመለስ ይሆናል። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።